ዛሬው ኹጥባችን ስለ አንድ ዋና ዋስትና ስለሆነ ነገር ተስፋችን ስለሆነው ነገር ነው የሚያወራው። አሁን የተባለው ጉዳይ ነው በዋነኝነት፣ ሌሎቹ ከሱ ኋላ ያሉት ትርፎች ናቸው። ይሄ ዋናው መሰረቱ ነው። የምንሰራቸው ስራዎች ሁሉ አላህ ዘንድ ተቀባይነትም የሚኖራቸው እኛንም ሊጠቅሙን የሚችሉት በዚህ መሰረት ላይ ሲቆሙ ነው። ሆል አቂዳ አተውሂድ ሊላህ መሰረት ነው። እሱ ነው ተስፋችንም። አልአቂደቱ ሶሒሃ ፊ ነጃቲ ወልቀቡል ልአመል በሚል ርዕስ ላይ ነው ያለው። የምንሰራውን ስራ አላህ ዘንድ ተቀባይነት እንዲኖረው እኛም ነጃት ከሳት ነፃ መውጣት የምንችልበት ጉዳይ አተውሂዱ ሊላህ ነው። ተውሂድ ማለት ኢፍራዱላህ ቢማ የኽተሱ ቢሂ ምን ሩቡብያ፣ የአላህን አንድነት ማረጋገጥ ሲባል በሩቡብያውን በኩል ፊል ኸልቂ ወርዝቂ ወተድቢር ወፊል ኢሕያእ ወልመማት ወፊ ኩሊ ሸይን ሐቁሁ ሊላህ ሀዛ ዩሰማ ተውሂድ ሩቡብያ ይባላል። በዚህ ጉዳይ ላይ ሰዎች እኛ ሙስሊሞች ብቻም ሳንሆን ማንኛውም የሰው ልጅ የሚስማማበት ጉዳይ ነው። ሁሉም አንድዬ ይላል። አንድ ፈጣሪ ሰማይ ምድርን የፈጠረ ሰዎችንም የሚያስገኝ ሁሉን ነገር ማድረግ የሚችል አንድ ኃያል አላህ መሆኑ ላይ ሁሉም ይስማማል። ይሄ አንድ ስቴፕ ነው። ይሄ ተውሂድ ሩቡብያ ይባላል። ተውሂድ አልኡሉሂያ የሚባለው ኢፍራዱላሂ ቢልዒባዳ፣ የምንሰግደውን ሶላት የምንጾመውን ማንኛውንም ስንለምነውም ስንፈራውም ስንከጅለውም እሱንና እሱን ብቻ ማድረግ ተውሂድ አልኡሉሂያ ይባላል። ይሄ አካል ይሄ ያለው ሰው ተውሂድ አለው ይባላል ማለት ነው። ተውሂድ አልኡሉሂያ ይባላል። ተውሂድ አልአስማእ ወሲፋት፣ የአላህ ስሞች አሉት። ፈሊላሂ አልአስማኡል ሁስና ፈድዑሁ ቢሃ ብሎ እንደሚለው የአላህ ደጋግ ባህሪያቶችና ስሞቹን ከማ አስበተሁ ሊነፍሲህ ወአስበተሁ ረሱሉሁ ዓለይሂ ሰላቱ ወሰላም በዛ መሰረት ምንም ነገር ሳንሸራርፍ ሌላ ትርጓሜ ሳንሰጥ ባለበት እንደወረደ መቀበል ተውሂድ አልአስማእ ወሲፋት ይባላል። ስለዚህ ተውሂድ የሚባለው ሶስት ደረጃ አለው የሚባለው ይሄ ነው። ተውሂድ ሩቡብያ መጀመሪያው ያልኳችሁ፣ ተውሂድ አልኡሉሂያ ዋናው ፈተናው እሱ ነው። ሰዎች ከአላህ ውጭን ያመልካሉ። ግማሹ ቀን የሚያመልክ ይኖራል፣ ዛፍ የሚያመልክ ይኖራል፣ መላኢካን ያመልካል፣ ጅንን ያመልካል። ማንም ይመለክ ማንም ከአላህ ውጭ የተመለከ ከሆነ ሽርክ ውስጥ ነው የሚያስገባው። ኡሉሂያ ትልቁና ዋናው ነቢያቶች ሁሉ የተላኩበት ይህንን ለማስተማር ነው። ወለቀድ በዓስና ፊ ኩሊ ኡመቲን አን ዕቡዱላሃ ወጅተኒቡ ጧጉት። የነቢያቶች ዓላማ መልእክታቸው የነበረውም ሁሉም ይሄ ነበር። ሚን አደም ኢላ ሙሐመድን ዓለይሂሙ ሰላቱ ወሰላም የሁላቸውም መልእክታቸው የነበረው የላኢላሃ ኢለላህን ሐሳብ ወደ መሬት የማውረድ ነው። ላኢላሃ ኢለላህ የያዘችው ትርጉም ደግሞ ተውሂድ አልኡሉሂያ የሚለውን ነው። ለአላህ ብቻ አምልኮት ማድረግን ነው። ሙሽሪኮቹ በዛን ጊዜ ነቢዩ በሚላኩ ጊዜ የነበሩት በየቤታቸውና በየቦታው የተለያዩ ጣዖታቶች አሏቸው። እነዛን ጣዖታቶች ይኸልቃሉ፣ ይረዝቃሉ፣ ይሰጣሉ ብለው አይደለም የሚያምኑት። አላህ ነው ኻሊቁ፣ አላህ ነው ራዚቁ። እነዚህ ግዑዝ አካሎች ግን በእነሱ በኩል ወደ አላህ መቃረቢያ ናቸው ይላሉ። ሹፈዓኡና ዒንደላህ ነው ብለው የሚያስቡት። የዚህ አይነት እሳቤ ይሄንኑ ለማፍረስ ነው የመጣው። እንግዳስ በአላህ ጌትነቱን ካልካዳችሁ ኻሊቁ ራዚቁ እሱ መሆኑን ከተናገራችሁ በቂ ነው ብለው አላሏቸውም። እሱማ የመጀመሪያው ነው። ወለኢን ሰአልተሁም፣ እንደውም ነቢይ ያልተላከም ይላሉ ይህንን ሊያስተምር። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ፣ ራሳቸውንም ቢሆን ሰማይ ምድርንም ሁሉም ማንኛውንም ነገር የሚፈጥረው ማን ነው ብለህ ብትጠይቃቸው በአንድ ድምፅ አላህ ነው ብለው ነው የሚመሰክሩት ብሎ ቁርአኑ ራሱ የእነሱን ሐሳብ ገልጿል። ግን ኡሉሂያው ላይ ያለው ጉዳይ ነው ትኩረት የሚያስፈልገው ለማለት ነው። አላኩል ሃል ይሄንን የያዘ ሰው ወደዚህ ወደ ዛሬው ርዕሴ ስመጣ ትልቁ ዋስትናችን ትልቁ ተስፋችን ይሄ ነው። አልሐምዱሊላህ አሁን ያለነውም ብንሆን ሙስሊም ነኝ ያለ ሰው ከዚህ ውጪ ያምናል ብለን አናስብምና ኡሉሂየተን ሩቡቢየተን አልአስማኡ ሲፋትንም ጨምሮ በአላህ ላይ ተውሂድ የያዘ ሰው ትልቅ ተስፋ እንዳለው የዛሬው ሐዲስ ተስፋ የሚሰጠን ነገር ነው። ትልቁ ከዛ ውስጥ አነጃተ ሚን አዛቢላህ ነው።
ከአላህ ቅጣት ከአላህ እሳት ነፃ መውጣት ይችላል። ማንኛውም ሙስሊም የሆነ ሰው ይሄንን ያረጋገጠ ሰው ጀነት እንደሚገባ ያረጋግጥልናል። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊክ። አላህ የማይምረውን ወንጀል ተናግሯል። በሱ ላይ የሚያሻርኩትን አይምርም ማለትና ወየግፊሩ ማ ዱነ ዛሊክ፣ ዱን ማለት ገይረ ዛሊክ፣ ከዛ በታች የሆነውን ወንጀል ሁሉንም አላህ ይምራል ማለት ነው። መልእክተኛውም በሐዲሳቸው መማተ ወሆ ያዕለሙ አን ላ ኢላሃ ኢለላህ፣ ከአላህ በስተቀር ሌላ አምላክ የሌለ መኖሩን አምኖ የሞተ ሰው ይችን ቃሉን ሳያጥፋት አላህ ሌላ ነገር ሳይል የሞተ ሰው ደኸለል ጀና ሲሉ ተናግረዋል። ያኔ የፈለገውን ያህል ጥፋት ቢኖርበት እንኳን ወንጀል ቢኖርበትም ምናልባት ወንጀሉ ሊማር ይችላል ቀጥታ፣ ካልሆነም በወንጀሉ ልክ ተቀጥቶ በስተመጨረሻ ግን የጀነት መሆኑ የተረጋገጠ ነገር ነው። ይሄ የማን ትሩፋት ነው? አላማ ካነ ሚነል ዐመል፣ ፈለገውን ያህል ጥፋት ቢኖርበት ሽርክ የሌለበት ሰው ጀነት የመግባቱ ጉዳይ 4 ነጥብ የተዘጋ ጉዳይ ነው። ተስፋው ትልቅ ነው ማለት ነው። አልሐምዱሊላህ አልሐምዱሊላህ። ይሄንን አናጣም ብለን ተስፋ እናደርጋለን። ሌላ ወንጀሎች ቢኖሩብንም ሌላ በዒባዳ ተቅሲር ቢኖርብንም በአላህ ላይ ግን ላ ኑሽሪኩ ቢላህ ረዲና ቢላሂ ረበን ወቢልኢስላሚ ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢያን ወረሱላ። ተባሸሩ ሀዛ ትልቅ ብስራት ነው። ለሙዓዝ አንድ ጊዜ ነገሩት። አንዲት አህያ ላይ ጋልበው እየሄዱ ሚስጥር ነገሩት። ሚስጥር ነበር በለቱ። ኩንቱ ሪድፈ ነቢይ ይላል የአላህ መልእክተኛ እንዲህ አሉኝ፣ ሀል ተድሪ ሐቁላሂ ዐላ ዒባዲህ። ያ ጀማ ይሄ እጅግ በጣም የሚያስደስት ሐዲስ ነው። በጣም ከዚህ በላይ የሚያስደስት ዜናም የለም። ሐቂቃ ሐቁላሂ ዐላ ዒባዲህ፣ አላህ በባሮቹ ላይ ምን መብት እንዳለው ታውቃለህ? ወማ ሐቁል ዒባዲ ዐለላህ፣ ባሮችስ አላህ ላይ ምን ሐቅ እንዳላቸው ታውቃለህ ብለው ለሙዓዝ ይጠይቁታል። እንደማያውቅ እያወቁት ጠይቀው ሲነግሩት ትኩረት እንዲስብ ነው። ቁልቱ አላሁ ወረሱሉ አዕለም፣ ምንም አላውቅም አሉ ሙዓዝ። አላህና መልእክተኛው የወቁ ቃል ፈኢነ ሐቅ አላሂ ዐላ ዒባዲህ፣ አላህ በፈጠረው ፍጡሮች ላይ ያለው መብቱ ሊከበርለት የሚገባው ነገር አንያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአን፣ እሱን ብቻ ሊያመልኩ ነው። በሱ ላይ ማንንም አካል ላያሻርኩ፣ ይሄ የእሱ ግዴታው ነው ማለት የእሱ መብቱ ነው በፍጡሮች ላይ። ይሄን የማድረግ ግዴታ አለባቸው ፍጡሮች። ይሄን ካደረጉ ደግሞ ወሐቁል ዒባዲ ዐለላህ፣ አስገዳጅ አካል ባይኖርም አላህ በራሱ ላይ እንደ ግዳጅ ያደረገው ነገር ቢኖር እንዲህ የሚያደርጉትን ባሮቹን አላ ዩዐዚበ መን ላ ዩሽሪክ ቢህ። ሱብሓነላህ፣ በሱ ላይ የማያሻርክን ሰው ላይቀጣው አላህ ደግሞ በራሱ ላይ ተፈዱለን ያደረገው ነው አሉ። አልገባችሁ ከሆነ ድገማችሁ፣ እጅግ ያስደስታል። አላሁ አክበር። ከዛ ሙዓዝ ምንድነው ያሉት? አፈላ ኡበሽሩ ናስ ነው ያሉት። ይህን የመሰለ ዜናማ ዝም ብዬ እኔ ብቻ ጋር ሄጄ ልናገር ነው አሉ። አላስቻለኝም አሉ። አንዳንድ ሰው የሆነ መጥፎ ነገር ሲኖር ነው የማያስችለው፣ ቶሎ ደውሎ ይናገራል። የሆነ ሚስጥር ከነገርከው እስኪ ሄዳ አይጠብቅም። ደስ የሚለው ነገር አንተን ለማስደሰት የሚሆን ነገር ብዙ አይደለም። ምቀኝነት ይበዛናል እኛ። ሶሐቦቹ ዘንድ ግን መልካም ነገር እነሱ ዘንድ ያለው ለሌላው ለማድረስ አፈላ ኡበሽሩ ናስ፣ ሄጄ ላብስራቸው፣ ላተዋቸው፣ ደዕሁም ፈየተኪሉ አሉ። እንዳይሳነው የት ይሄድባቸዋል? በአላህ ላይ እስካላሻረኩ ድረስ አላህ እንደማይቀጣቸው ቃሉ ነው። እነሱ ባይሆን ይሄንን ያድርጉ። ይሄን ደግሞ እየነገርናቸው ነው። የነቢዩ ስራም ይሄ ነው፣ የሁላቸውም ይሄ ነው። ስለዚህ የትም አይሄድባቸውም። በቃ ላኢላሃ ኢለላህ ካልኩኝ የጀነት ከገባሁ ብሎ መሳነፍ እንዳይመጣ ተዋቸዋል። ሙዓዝ ሊሞቱ ሲሉ ይችን የረሱልን ሐዲስ ደብቀው መሞት ወንጀል ስለሆነ ያችን ብለው ነው የተናገሩት። ምንድን ነው የሚሉት? መን ሰተረ የነቢዩን ሐዲስ የደበቀ ሰው አልጀመሁ ላሁ ቢሊጃሚ ሚነናር አሉ። የምታውቁትን እውቀት ለሰው አትሳሱ። ስለዚህ እቺ ብስራት ትልቅ ዜና ናትና እቺ ላይ ትኩረት እናድርግ። እዚህ ላይ ከአላህ ውጪ ሌላ ጋር ምንም አይነት ተዓልቆች እንዳይኖሩ፣ ግራ ቀኝ ቀጥታ ለአላህ ብቻ ነው መሆን ያለብን። ማንንም አትፍራ፣ ከማንም አትከጅል፣ ማንንም ላይ አትለምን። አላህ ላይ ብቻ ተዓልቆ ያደረገ ሰው አላህ ረዲቱ ቢላሂ ረበን ወልኢስላም ያለ። ስለዚህ ከሳት ነፃ መውጣቱ ጉዳይ የተረጋገጠ ነገር ነው። ምናልባት ወንጀል ካለበትም በወንጀሉ ልክ ተቀጥቶ ማለት ነው። ሌላኛው የዓቂዳ የተውሂድ ጥቅሙ
تكفر الخطايا ፈለገውን ያህል ወንጀል ራሱ ይማራል እያለ ነው። ወንጀልን ከሚያስምሩ ነገሮች ሁሉ ትልቁ ተውሂድ ነው። ተውሂዱ የበለጠ ከፍ ባለ ቁጥር ወንጀሉ የመማሩ ጉዳይ ደረጃው ከፍ የማለቱ ድል ከምንም በላይ ሰፊ ነው። ምን ይላል የብነ አደም في حديث القدس ላይ ምን አሉ ነብዩ ኢነከ ለው አተይተኒ ብሏል አላህ ቢቁራብ الارض ቁራብ الارض ማለት ይሄ ቤት ብዙ ነገር እኛን ይዟል። አካል ቢኖረው ብዙ ነገር ቢሆን የሰራው ወንጀል ምድርን ሙሉ መሙላት የሚችል ወንጀል ሰርተ ቢቁራብ الارض خطايا ይሄን ሁሉ ጥፋት አጥፍተህ ثم لقيتني لا تشرك بي شيئا ከዛ ሞት ሲመጣ እስከ ለተ ሞት ድረስ በኔ ላይ ሳታሻርክ ወደኔ ከመጣ መጨረሻ ختامህ በዚህ ከሆነ ለአተይቱከ ቢቁራቢሃ መግፊራ የዛን ሁሉ ጥፋትህን ያህል እኔ ደግሞ መግፊራ ቀይሬ መሰጣለሁ ብሎታል። በጣም እጅግ የሚገራርሙ ደስ የሚሉ ሐዲሶች ናቸው። ሱሐቦቹ ከበድ ያለ ነገር ሲሆን ይደነግጣሉ፣ እንዲህ ሲሆን ደግሞ ይተባሸሩን። ስለዚህ ይሄም ሌላኛው ትልቁ ነገር ነው። ይሄን ሁሉ ጥፋት አጥፍቶ ይሄ ሁሉ ወንጀሉ በምን ተማረ? በተውሂዱ ነው። ተውሂድ ያለው ሰው ምንም አብሽር የሚያስብል ነው ለማለት ነው። ሶስተኛው ለማሳጠር ሞክራለሁ ሰዓታችሁ እንዳይሄድ فالتوحيد الخالص أعظم سبب لمغفرة الذنوب ወንጀል ሊያስምር የሚችሉ استغفار ተውባ የመሳሰሉ ነገሮች አሉ። እንደ ተውሂድ ግን ወንጀልን የሚያስምር መልካም ስራ የለም። وكلما كان العبد أصدق توحيدا كان أقرب إلى العفو والرحمة يا الله عوفتا ለማግኘት ከማንም በላይ እሱ ይሆናል ይላል። ሶስተኛው ከተውሂድ ጥቅሞች ውስጥ تقبل مع الأعمال መልካም ስራ የሰገድካት ሶላት የሰደካት ሰደቃ ያረካት ተስቢህ ትንሽም ትሁን ትልቅ አላህ ዘንድ ዋጋ ያላት የምትሆነው ይሄ ካለ ነው። ተውሂድ የሌለው ሰው ድካም ብቻ ነው። ከዛ ውጪ መክሰር ካልሆነ በስተቀር ኢነላህ ላ የቅበሉ ሚን አልዓመል አሉ ነብዩ። አላህ ማንንም ስራ አላህ አይቀበልም ኢላ ማ ካነ ኻሊሰን ወብቱጊየ ቢሂ ወጅሁላህ ለአላህ ተብሎ የተሰራ እናም ኢኽላስ ያለው ካልሆነ አላህ ስራን አይቀበልም ነው የሚለው። ፈላ ሶላት ወላ ሲያም ማዕ ሽርክ አው ሪያ እያለበት ሽርክ ከሚባለው ውስጥ ለይሉኝታ መስራትም ነው። ሰዎች ሲያዩ የምትሰራው ነገር ሪያ ነው። ይሄን አላህ አይቀበልም፣ ምክንያቱም ኢኽላስ የለውም። ለማንኛውም ስራ መቅቡል ሊሆን ዘንድም ሌላውና ዋነኛው ተውሂድ ግድ ይላል ማለት ነው። ሙስሊም ያልሆኑ አቂዳ ተውሂድ የሌለው ሰው መልካም ስራ ይሰራል፣ የቲሞችን ሊረዳ ይችላል፣ ገንዘብ ሰደቃ ይሰጣል፣ እገዛ ያደርጋል፣ የተለያዩ መልካም ስራዎችን ይሰራል። ሙስሊም ቢሆን አጅር ሊያስገኝ የሚችል ነገር ግን መሰረቱ አሳሱ አላ ሽርክን ስለሆነ ያ ነገር መላም የለው ከንቱ ይሆናል። ወለኢን ስለዚህ ይሄ አንደኛው ስራው መቅቡል እንዲሆን ዘንድ ከሚያደርገው ነገር ይሄ ሆኖ እያለ ይሄ መልካም ዜናው ነው። ይሄ ሳይሆን ቢቀርስ አቂዳው ተውሂዱ ያልተስተካከለ ሰው ከሆነስ ምን ያክል ነው ኪሳራው? አንዳንድ ጊዜ ትርፍ ማጣት ኪሳራ ሊባል ቢችልም አይነትህ እስካለ ድረስ ችግር የለውም። ይሄ ያልሆነ ከሆነስ ምንድነው የሚያመጣው? ሰበበ ሊነጃት ነው ስንል የተበላሸ ከሆነ ደግሞ ሰበበል ሃላክ ነው፣ የውድቀት ሰበብ ነው። ዘላለም የጀሃነም ሆኖ እንዲቀር የሚያደርገው አሁን እያልነው ያለው ተውሂዱ ያልተስተካከለ ሰው ነው። ወሁቡጥ الأعمال የሰራው ስራ ሁሉም ይከስራል። ቅድም ያልነው የምትሰራው ስራ በየጊዜው አላህ ይቀበልሃል ሲሆን ሰርተ በ70 ዓመቱ በ80 ዓመቱ በ11ኛው ሰዓት ካበላሸውም ሽርክ ካስገባበት ላኢላህ መማተ አይደል ያለው ቅድም ثم لقيتني لا تشركوا بي አይደል ያለው። በመጨረሻው ሰዓት ከተበላሸም የ70 ዓመቱ የ90 ዓመቱ ስራው ሙሉ ዜሮ ይገባል። ሲባዛ በዜሮ ይሆናል። ሚሊዮን ሲባዛ በዜሮ ውጤቱ ዜሮ ነው የሚሰጠው፣ ዜሮ ይሆንበታል። የአቂዳ ጉዳይ እሱ ላይ ነው ትኩረት። ከምንም በላይ አቂዳችን አቂዳ ማለት በአላህ ላይ አለማሻረክ ነው። ይጠቅማል፣ ይጎዳል፣ ይሰጣል፣ ይነሳል የሚባል አካል ሌላ ስለሌለ አንድም ድካም ነው የማያረገውን አካል። ሰማይን የፈጠረ ማን ነው? ምድርን የፈጠረ ማን ነው? አላህ ነው። ሌላ ምን ስላደረገ ምን ይሰጣልስ? ምን ይነሳል? ሁሰይን ነው የሚባል ታዋቂ ሰው ነበር። እስኪ ይሄን ሰው ምከርልን ብለው ወደ ነብዩ ላኩት ሙሽሪኮቹ። ወሰፋህ አህላመና ወዓበ ዲነና
አበላሸብንና እስኪ ተቆጣልናል። ቆይ ችግር የለውም እኔ እመክረዋለሁ ብሎ ነብዩ ዘንድ መጣ። ነብዩ ወሚን ኹሉቂሂ ሰው ሲመጣ ቁጭ ብለው ያዳምጡታል። ጅል ነገር እያወራቸውም አዳምጠውታል። ለምን ትረብሻለህ? እንዴት ታደርጋለህ? ይሄን ሲጨርስ ጨርሰሃል? አዎ። አንተ ስንት ጌታ ነው ያለህ? አንዳንድ ሰው ቃል አላህ ቃል ረሱሉ አይገባውም። ሎጂክ በራሱ ሐሳብ በራሱ ቋንቋ አናግረው ስንት ጌታ አለህ አሉ። 7 አለኝ አላቸው። 7 ማመልከው አካል አለ። የት ነው ያሉት? 6ቱ ምድር ላይ ናቸው። ዋሂዱን ፊስ ሰማ። ቅድም እንዳልኳችሁ ሰማይ የሚሉት አላህን ነው። አላህ ላይ ምንም ኺላፍ የለም። እንደነ ፊርዓውን ያሉ አውቀው ያኮረፉ ካልሆኑ በስተቀር ወጀሃዱ ቢሃ ወስተይቀነትሃ አንፉሱሁም እንደተባለ የሰው ልጅ ሆኖ በተፈጥሮ ይሄንን የሚክድ የለም። አንዱ በሰማይ ነው። ምድር ላይ ያሉ 6 አሉኛል። እነ ሁበል እነ ዑዛ እነ ምናምኖቹን እኮ ነው። እሺ ሲቸግርህና የክፉና የምሩ ጊዜ ማንን ነው የምትጠይቀው ሲሉት እሱማ የሰማውን አለ። ሌሎቹ ምንድናቸው ታዲያ? የቸገረህ ጊዜ የምትለምነው እሱን፣ የሆነ ጊዜ ላይ የክፉ ዕለት እሱ ከሆነ እነዚህ ምን ስላደረጉ ነው አሉት። እውነት ምን ያደርጋሉ አለ። ጥያቄው ጥያቄ ፈጥሮበት ሊያስተምር የመጣው አልሐምዱሊላህ ተምሮ ተመለሰ ማለት ነው። እና ሌሎቹ የሚያገባቸው ነገርም አይደለም፣ የሚችሉበትም ነገር አይደለም። ዝም ብለን ጊዜያችንንም ማንነታችንን እያጣን አልፎ ተርፎም አኺራችንን ዘላለም የሚያሳጣ ይሄ አቅል እኮ የማይቀበለው ነገር ነው። አቅል ራሱ አይቀበለው። ማስረጃ ሳያስፈልገው አቅል ራሱ ለምን የሚል ጥያቄ ሊፈጥር የሚችል ነገር ነው። ስለዚህ ሽርክ የሚባለው ነገር የዘላለም አገርን የሚያወድም ነው። ለኢን አሽረክተ ለይሕበጠነ ዐመሉክ ስራን ሙሉ ነው የሚያከስረው። ምናልባት ወንጀል ቢሰራ አንድ ሰው በዚህ በኩል መልካም እየሰራ ከሆነ ሚዛን ተቀምጧል። ማንኛው እንደሚበልጥ ተመዝኖ በአማ መን ሰቁለት መዋዚኑ ይሆናል፣ ወአማ መን ኸፈት ይሆናል። ሽርክ ከሆነ ለሚዛን የሚቀርብ የለም፣ ገለባ ሆኗል፣ ዜሮ ተባዝቶበታልና ሽርክን እንድንጠንቀቅ መልእክተኛው ካዘዙን አደራ ካሉት ነገር እንደ ተውሂድ የለም። አደራ ተጠንቀቁ እንዳሉት አሉት ከሽርክ የበለጠ የለምና ሽርክ ላይ በጣም ልንፈራው የሚገባ ነገር ነው። የሚገባበት መንገድ ማናውቅም። ሽርክ አስገር ወአክበር አለው። መርሐባ። ስለዚህ አንደኛው ችግሩ ደግሞ ይሄ ነውና ኢማናችንን ሁልጊዜ ማደስ ተጅዲድ ማድረግ ይጠበቅብናል እላለሁ። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. عباد الله صلوا وسلموا على من أمرتم بالصلاة عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم في العالمين إنك حميد مجيد.